አላህ Subhanahu Wa Ta'ala ከዚህ በፊት ህዝቦችን የተበቀለበትን መንገድ ዛሬም ቢበቀል ምን ትላላችሁ? የሰው ልጅ ካለፈው እንዲማር አላህ Subhanahu Wa Ta'ala ከዚህ በፊት የተበቀላቸውን በቀሎች ሁሉ በቁርአን አስፍሮ ያስተምረናል። ነገር ግን አንዳንድ ሰዎች ይህን ነገር እንድናምጽበት የሚያደርግን ተግባራት በሚዲያ ላይ እንኳን እያስፋፉ ይገኛሉ። ተመልከቱ። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኖሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮዬ ነው። ምናልባት እኛ እንደ ቀልድ ይሄንን ነገር ልንመለከተው እንችላለን። ነገር ግን ልጆቻችን በዚህ መንገድ ቢታነጹና በዚህ መንገድ ቢያድጉ ምን ይመስለናል? ጥያቄው ለራሳችን ይሁን። ዛሬ ላይ እንደ ቀልድ የምንመለከታቸው ሚዲያ ላይ እየተስፋፉ ያሉ የሆኑ ነገሮች ነገ ወዲያ ወጥመድ ሊሆኑ እንደሚችሉ ልናውቅ ይገባናል። ሁላችንም ዘሮቻችንን እየተካን ነው፣ ትውልድን እያፈራን ነው። ትውልዶች ደግሞ በዚህ መንገድ እንዲታነጹ ሁላችንም አንፈልግም። እኛ ይህ ተግባር ቀለል አድርገን በማለፋችን እነሱ ግን እንደ ቀላል ላያዩት ይችላሉ። ሊሞክሩትና ይሄን ነገር እንደ ፋሽን ሊከተሉት ይችላሉ። ሁላችንም ይህን ነገር ካልተቃወም ነው ዛሬ ማለት ነው። አላህ Subhanahu Wa Ta'ala በተለያዩ ጊዜያት እዚህ ምድር ላይ ቅጣትን ቀጥቷል፣ ህዝቦችንም አስተምሯቸዋል። ከቀጣባቸው ቅጣቶች መካከል ደግሞ አላህ Subhanahu Wa Ta'ala እንዲህ ይላል፣ ወአምጠርና ዐለይሂም መጠራ፣ በእነሱ ላይ እኮ አዘነብንባቸው፣ የቅጣት ዝናባችንን አዘነብንባቸው ይላል። የቅጣት ዝናቡን አላህ ያዘነበባቸው ሰዎች ደግሞ ምን አድርገው እንደሆነ ልናውቅ ይገባናል። እዚህ ምድር ላይ ማንም ሰው ሞክሮትና አስፋፍቶት የማያውቀውን ወንድ ለወንድ የሚባል ግንኙነትን በመፍጠራቸውና በመጀመራቸው የተነሳ ነበረ። አላህ Subhanahu Wa Ta'ala ሴቶችን ሐላል አድርገውላቸውና ለነሱ አመቻችተውላቸው ሲያበቃ፣ ነገር ግን እነሱ ሴቶችን ጥለው ወደ ወንዶች በመሄዳቸው የተነሳ አላህ ተቆጣባቸው። የተለያዩ የሆኑ ማስጠንቀቂያዎችን መጡላቸው። ነገር ግን እነሱ ያንን ማስጠንቀቂያ እንደ ቀልድ ነበር ያሰቡት። እንደውም ሉጥ አለይሂ ሰላም እነሱ ጋር ተልኮ በነበረበት ሰዓት ላይ እባካችሁን ህዝቦቼ ሆይ ማንም ሰው ተግብሮት የማያውቀውን ነገር ከዚህ በፊት ታይቶ የማያውቀውን ነገር እናንተ እየተገበራችሁ ስለሆነ ተጠንቀቁ በማለት ሲነግራቸው እነሱም እያሾፉ ነበረ ሉጥ አለይሂ ሰላምን የፈለከውን ነገር አምጣ ያሉት። በመጨረሻም ግን የማስጠንቀቂያ መላእክቶች በሚመጡ ሰዓት የሉጥ አለይሂ ሰላም ሚስት በጣም ሙጅሪም የነበረች ስለነበረች ወደ አጥፊ ህዝቦች የተጣበቀች ስለነበረች ሄደችና ወደ ሉጥ የመጡ ወጣት ጎረምሳዎች አሉ በጣም የሚያምሩ የሆኑ በማለት ትናገራለች ለህዝቦች። ህዝቦችም ደግሞ ይሄንን ሲሰሙ እየተሽቀዳደሙ ግንኙነትን ሊፈጽሙ ከወንዶች ጋር መጡ። ከዛም ሉጥ አለይሂ ሰላም ህዝቦችን ሲመለከታቸው እባካችሁን እነዚህ እንግዶቼ ናቸው አትረብሹ በማለት ሊያባረራቸው ቢሞክርም እነሱ ግን እሺ ብለው ሊታዘዙት ፈጽሞ አልሞከሩም ነበር። እሱን ገፈታትረው ነበረ እኛ የምንፈልገው እነዛ የመጡትን እንግዶች ነው፣ አንተ ወደዛ ሄድልን በማለት ሲገፈትሩት ሉጥ አለይሂ ሰላምም አማራጭን ሰጣቸው። ይሄው ከፈለጋችሁ እኮ ልጆቼ አሉ፣ ሴት ልጆች አሉ፣ እዚህ ምድር ላይ ብዙ ሴቶች አሉ፣ አማራጮችም አሉ፣ ምርጣችሁ እነሱ ጋር ግንኙነት መፈጸም እየቻላችሁ ለምንድነው ወደ ወንዶች የምትመጡት ባካችሁ በማለት ሊመክራቸው ሞከረ። ነገር ግን እነሱ የሱ ንግግር ፈጽሞ አልሰሙትም ነበር። ወደ መላእክቶች ነበር የሄዱት። መላእክቶች እንደሚታወቀው አላህ Subhanahu Wa Ta'ala እንደፈለጉ እንዲሆኑ አድርጎ ፈጥሯቸዋል። በሰዓቱም በጣም ውብ ሆኖ ነበር የመጡት። እንደ ምሳሌ ያክል ዩሱፍ አለይሂ ሰላምን እነዛ ሴቶች ያሉትን ማስታወስ እንችላለን። በጣም ሲደነግጡበት በመልኩ የተነሳ ማ ሃዛ በሸራ፣ ይህ እኮ ሰው አይደለም በማለት ነበር የተናገሩት። ታዲያ ምን ነበር ብለው ነበር የተናገሩት? ኢን ሃዛ ኢላ መለኩን ከሪም፣ የተከበረ መላእክት እንጂ ሰው አይደለም ውበቱ በማለት ያ ሰው የሆነውን ሰው ራሱ እንደ መላእክት ሰይመውት ነበረ። እነዚህ ደግሞ ትክክለኛ መላእክቶች ናቸው፣ የአላህ መላእክቶች። ምን ያክል እንደሚያምሩ ልታውቁም ልትገነዘቡበትም የምትችሉት ነገር ነው ማለት ነው። እንደዚህ የሚያማምሩ የሆኑ ወጣቶች በሉጥ አለይሂ ሰላም ቤት ውስጥ መገኘታቸው ደግሞ ህዝቦች በይበልጥ እንዲያምጹ አድርጓቸው ነበር በሰዓቱ። በዛ ሰዓት ታዲያ ሉጥ አለይሂ ሰላምም ትግስቱ አለቀና የፈለከውን አድርግ በማለት አላህ Subhanahu Wa Ta'ala ጠየቀ ማለት ነው። በዚህ ሰዓት ነበረ አንተና ልጆችህን እናድናለን፣ እናንተ ራቅ ወዳለ ቦታ ሂዱ፣ እነዚህ ህዝቦች ግን ጠፊዎች ናቸው በማለት ሚስትህም ከነሱ ጭምርናት በማለት አላህ የቅጣቱን መልእክት ያመጣው። አስቡ እንግዲህ ያ መልእክት የመጣው በፊት በነበሩት ጊዜያት ነበረ፣ በፊት በነበሩ ህዝቦች ላይ ነበረ። ይህ ነገር አሁንም ሊደገም እንደሚችል የሚያሳዩ የሆኑ ምልክቶች ሚዲያ ላይ እየተስፋፉ ነው ያሉት። ይህ ወጣት እንደ ቀልድ እንደ ቀላል ሲናገር
ቢናገረው እንኳን ሳያፍር ወንጀሉን በውስጡ ደብቆ መያዝ እንኳን ሼም ሳይዘው በሚዲያ ላይ መጥቶ ከልጅነቴ ጀምሮ የምወደው ነው፣ ወንድ ነኝ፣ ወንዶች ጋር መተኛት መጋራት እያለ ነው። ይህ ነገር በጣም አስጸያፊ የሆነ ነገር ነው። ልጆቻችን ጋር ቢደርስ ቤተሰቦቻችን ውስጥ ቢካተት ይህ ነገር ምን ያክል ከባድ እንደሆነ ሁላችንም ማስተዋል ይኖርብናል። በአሁን ሰዓት ልጅህ ወይም ልጅሽ ሚዲያ እየተጠቀመና ይሄንን መልእክት እያዳመጠው ቢሆን ምን ያክል ይሰማናል? ስለዚህ እንደዚህ አይነት ተግባራቶችን ካሁኑ ጀምረን ካልተቃወምናቸውና መልካሙ ነገር ምን እንደሆነ ልጆቻችንን ካላነጽንበት ፈጽሞ የተሻለ ቦታ ላይ ልንደርስ አንችልም። ቤተሰቦቻችንም ከኛ የተሻለን ነገር ሊወስዱ አይችሉም። ሚዲያ ከዚህ በፊት ሌላ ቪዲዮ ላይ እንደነገርኳችሁ ሁለት ነገሮችን ይዞ ይመጣል። አንዳንዴ መልካም ነገርን ይዞ ይመጣል፣ አንዳንዴ መጥፎ ነገርን ይዞ ይመጣል። እንደዚህ አይነት ጸያፍ ነገሮች ሲመጡ ደግሞ ሙስሊሞች ልንቃወምና እንዲሁም የአላህ Subhanahu Wa Ta'alaን ትዕዛዛት በመተግበርና እንዲሁም የአላህ ትዕዛዛቶች እንዲተገበሩ በማድረግ ተጽዕኖ መፍጠር ሊኖርብን ግድ ይለናል። ምክንያቱም እኛም አብረን ልንጠፋ ስለምንችል ማለት ነው። አላህ Subhanahu Wa Ta'ala ብዙ ጸያፍ ተግባሮቻችንን ድብቅ አድርጎና ታግሶን ሊያሳልፍ ይችላል። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩን ኢላማ ጁሂራ በግልጽ የተነገረ ሲቀር በማለት ተናግረዋል። ይህ በግልጽ እየተነገረ ያለ ነገር ነው። ይህ ሰው ጸያፍ ተግባሩን ይዞ ቤቱ ቢቀመጥ የተሻለ ነበረ። ነገር ግን በግልጽ ሚዲያ ላይ እየተናገረ ባለበት ሰዓት ላይ በጣም ብዙ ሰዎችን በዚህ ንግግሩ ሊከትብ ስለሚችልና እንዲሁም ብዙ ሰዎች ወደሱ ሊከተሉት ስለሚችሉ አላህ ደግሞ የትዕግስቱ መጨረሻ ሊመጣም ስለሚችል መጠንቀቅ ይኖርብናል። ስለዚህ ብዙ ነገሮችን ልንቃወም እንችላለን። ብዙ ጸያፍ ተግባሮችን ተቃውመንም ሊሆን ይችላል። ይህ ግን በጣም ወሳኝ የሆነ ጉዳይ ስለሆነ ሁላችንም በአንድነት መቃወም ይኖርብናል። የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።